በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሕፃኑ ቅዱስ ቂርቆስ እንዲሁም ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎቱን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የእሳት ማዕበልና የሕፃኑ ድምፅ። አየሩ በጭስ ታፍኗል። በአደባባዩም መካከል ግዙፍ የናስ ጋን ተጥዷል። በውስጡ ያለው ድብልቅ ዘይት፣ ዝፍትና ሰም እንደ ባህር ማዕበል ይንተከተካል። የሚወጣው ሙቀት ከአካባቢው የቆሙትን ወታደሮች እንኳ ወደ ኋላ እንዲያፈገፍጉም አስገድዷቸዋል። ንጉሥ እስክንድሮስ በዙፋኑ ላይም ተቀምጦ በጭካኔ ዓይኖቹ ምርኮኞችን ይመለከታል። አንዲት ደካማ ሴትና የ3 ዓመት ጨቅላ ሕፃን። እመኚ ካልሆነ ግን በዚህ ሰዓት ውስጥ ትበያለሽ የሚለው የንጉሡ ዛቻ በአደባባዩም ያስተጋባል። በዚህች ቅጽበት ነበር ዓለምን ጉድ ያሰኘው ክስተትም የተከሰተው። ቅድስት ኢየሉጣ የሰው ልጅ ናትና የሚነደውን እሳትና የሚንተከተከውን ጋን ስታይ ስጋዋም ተንቀጠቀጠ። እናታዊ ፍርሃትም ወረራት። ነገር ግን በአፉ ያለው ሕፃን ቂርቆስ ግንባሩን አልጨበጠም። ዓይኖቹም በፍርሃት አልተሞሉም። ይልቁንም የእናቱን እጅ አጥብቆም ያዘ። ያ የ3 ዓመት ሕፃን አንገቱን ቀናም አድርጎ በሚያስገርም የጎልማሳም ድምፅ እናቱን እንዲህ አላት፣ እናቴ ሆይ ለምን ትፈሪያለሽ? ይህ እሳት እኮ ለእኛ እንደ ቀዝቃዛ ጠልም ነው። ለአፍታም ታገሽ፣ የሰማይ አባት አክሊሉን ይዞም እየጠበቀን ነው። አደባባዩም ጸጥ አለ። ወታደሮቹም በድንጋጤ እርስ በርሳቸውም ተያዩ። ጨቅላ ሕፃንም እንዲህ ያለ ምስጢር ከየት አመጣው? ንጉሡም በንዴት ተንቀጠቀጠ። ሞትና ሕይወት፣ እሳትና ሰላም ፊት ለፊት ተፋጠዋል። አሁን ምርጫው የነርሱ ነው። ወደሚንተከተከው ጋን ውስጥ ዘለው በመግባት ዓለምን የሚያስደንቅ ሰማዕትነት ይፈጽማሉ ወይንስ ለምድራዊ ንጉሥ ይንበረከካሉ? የታላቁም ይህም ታሪክ መጀመሪያ እዚህም ጋር ነው። በእሳት መካከል የተመሰረተ የእምነት ጽናት። አብራችሁን ቆዩ። ቅድስት ኢየሉጣ በሮም ግዛት በሚገኝ አንጌቤን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባርም ጸንታም ትኖር ነበር። በሥርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅም ነበራት። ይቺ ቅድስትም የዘመኑን አረማዊ መኮንን ለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጠርሴስ በተሰደደችበትም ጊዜ መኮንኑ ነርሱ ከሚገኙበት ሀገር ገብቶ ክርስቲያኖችን ያሳደደም መግደል ጀመረ።
የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖትም እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛም አልሆኑም ነበር። በዚህም መኮንኑም ተበሳጭቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭም በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ ማሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አስሮ ንጉሡም ሲያስጨንቃቸው ከቆየም በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ጥፍር ድረስ በሚደርሱ ችንካሮችም ቸነከራቸው። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድም ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳትም አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸውም ጊዜ ጌታችን ከሞት አስነሳቸውና በመኮንኑም ፊት ድንቅ ድንቅ ታምራቶችን አደረጉ። ከታምራቱ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀየር ማድረጉም ተጠቃሽ ሲሆን መኮንኑ በታምራቱም ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን እንደነበረችለት አድኖለታል። ዳግመኛም በፈላይ ጋኗ ውስጥ ቅዱሳን ቂርቆስና ኢየሉጣን ሊጨምሯቸውም ሲሉ ቅድስት ኢየሉጣ በፈራችም ጊዜ ቅዱስ ቂርቆስ ይትፍሪሂ እመ ነደ ነበልባለ እሳት፣ እናቴ ሆይ አትፍሪ፣ ይህንን የሚነደው እሳት አናንያን አዛርያና ሚሳኤልን ከእሳት ነበልባል ያድናቸው፣ እግዚአብሔር እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋትና በተጋድሏም እንድትጸና ወደ እግዚአብሔር ይጸልይላት ነበር። ከዚህም በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ያ ውሃም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተቷቸውም ጊዜ ቅዱስ ገብርኤል አድኗቸዋል። በስተመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። በአጠቃላይ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ
ግዛትም ቢሆን ያለውም የሌለውም የሚመጣውም ኃይላትም ቢሆኑ ከፍታም ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ ወደ ሮሜ ሰዎች 8:38 የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻም ሳይሆኑ ብዙ ምዕመናንም ተጠቅመዋል። ስሙ በሚጠራባቸው ገዳማትና አድባራት መልአኩ የሚያረጋጋቸው ድንቅ ድንቅ ታምራት ለዚህ ድንቅ ማስረጃዎች ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናንን እንደሚጠብቁና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ድንቅ ታሪክ ነው። እኛም በሃይማኖታችን ምክንያት መከራም ባጋጠመን ጊዜ ቆራጥ ልብ ያለው እንደ ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ ያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞህ አትፍሪ እንባባል። በዚህ ዓለም የሚገጥመንን መከራም ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትናም ለብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚያገኙበት የድነት በር ነውና ከዚህ ሁሉ ጋርም ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ ይጠብቀን። በታምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን ያን ዘውትር ልንማጽኑ ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 34 ከቁጥር 7። ይህንን እንድናደርግም የቅዱሳን ተራዳይነት አይለየን። ቅዱስ ገብርኤል የቅድስት ኢየሉጣና የሕፃኑ ቅዱስ ቂርቆስ ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ቅድስት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷም በቀር ልጆች የሏቸውም። በመልካም አስተዳደርም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜናም አብዝታም ታነብ ነበር። መጻሕፍትንም አዘውትራም ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብጽ
ከሚገኙ ገዳማትም ወደ አንዱ ገዳም ሄዳም ገባች። ብዙ ዘመናትም ደናግልን እያገለገለች በደስታም ኖረች። ከዚህም በኋላ የምንኩስና ልብስ ለበሰች። ሰይጣንን ድል እስካደረገችውም ድረስ ሰይጣን የሚያመጣውን ስጋዊ ፍትወት እየታገሰች 13 ዓመት ኖረች። ንጽህናን ከመውደዷ ጽናት በተሸነፈም ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማም ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላበራው አልችልም አለችው። ይህችም ቅድስቷ አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜም ሳስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግም ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፉ ሌሎች ብዙ ቃሎችንም ተናግራለች። ታላቅ ተጋድሎም እየተጋደለች በአቷም በባህር ዳርቻም ሆኖ 7 ዓመት ማንንም ሳታይ ኖረች። አንዲት ቀን እንኳን ከሰው አንዱም አላያትም። እርሷ ግን ሁሉን ታያቸው ነበር። ሸምግላም እስከ 80 ዓመት በደረሰችም ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈታ የዘላለም ተድላ ደስታ ወደሚገኝበት ወደ ታላቋ መንግሥተ ሰማያት ወደ አባቷ ዘንድ ሄደች። ጸሎቷ በረከቷ ከኛ ጋራ ለዘላለሙ ይኑር አሜን። በዚች ቀን ዳግመኛ የቅድስት አስጠሮጥቄና ጮኛዋ ቅዱስ ሰሎፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲው ንጉሥ በሰማም ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራኒቃ ልጆቿ ሰሎፍኮስ የተባለ አንተ ነህ አለው። አዎን እኔ ነኝ አለ። ዳግመኛም ማንን ታመልካለህ አለው። እርሱም እኔ የክብር ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰለት። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡትም አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ደግሞ ናህበ ከሚባል ሀገር የሰማዕቱ የከበረ የአባ ሕልያስና የሰፍንዮስ የአዲስ ጊዮርጊስም መታሰቢያቸው ሆነ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ